በዛ ሰዓት እንዴት ነበር ሽምግልና? በታክሲ ከምናምን ሄድ ወክ እየተደረገ ታክሲው እያለ ነው በእግራችሁ ሄዳችሁ? አሁን ዶክተር ለርሶ ያ ጊዜ ማለት ለማግባት ዝግጁ ነበሩ? እኔ ክራይቴሪያ ሳወጣ ማወጣው ሰው ነው ከአንድ ሐሳብ ወደ ሁለት ሐሳብ። ትዳር እንዴት ነበር ታዲያ ከገባሽ በኋላ? ክፍለ ሀገር ስለነበሩ ቤተሰቦቼ በሽምግልና እኛ ራሳችን እንትናለን እነሱ ጋር መልስ ነው ይሄድ ነው። በመካከል ላይ ቻሌንጅ ያጋጥማል። በዛ በቻሌንጅ ጊዜ ደግሞ መደነቃቀፍ አያስፈልግም። ቅዳሜ ሰዓት እንደቀጠለ ነው። ባለትዳሮች ሰዓት ላይ ደርሰናል። እንግዲህ ዛሬ እንግዶቻችን ከ20 ዓመት በላይ የዘለቀ የትዳር ህይወታቸውን ሊያወጉን እዚህ ተገኝተዋል። ረዳት ኮሚሽነር ዶክተር ዳዊት ሀብተ ገብርኤል እና ወይዘሮ በላይነሽ ግርማ እንኳን ደህና መጣችሁ። እንኳን ደህና ቆያችሁኝ። እንዴት ናችሁ? ሰላም ነው እግዚአብሔር ይመስገን። ረዳት ኮሚሽነር እንዴት ነበር መቀበል የነበረብን? ምንም ስላላወኩኝ ቁጭ ብለን የተቀበልነው እንግዲህ። ትክክል ነው። እንደማንኛውም ሰው አቀባበሉ ምንም ችግር አልነበረውም። ታንኪዩ። በዚህ ሰዓት በባለትዳሮች ሰዓት ላይ የትዳር ህይወት ነው የምናነሳው። ብዙ ጊዜ የልጆች አስተዳደግ ነው የምናነሳው እና እንደዚህ ዘለግ ላሉ ዓመታት የዘለቁ ትዳሮች ከጀርባቸው መቼስ ብዙ ሚስጥር አለው። ያንን ተሞክሮ ነው የምናነሳው ብዙ ጊዜና ከትውውቅ ነው የምንጀምረው። ማነው የሚያጫውተኝ የመጀመሪያ ትውውቃችሁን? እሺ በላይነሽ ታወሪያለሽ እኮ። ምን ጸባይ ነው ያላት በላይነሽ? ሪዘርቭ ነች ግን ትጫወታለች ደግሞ መጫወት ባለባት ጊዜ ያው ትንሽ የፐብሊክ ስፒኪንግ ላይ ካልሆነ ሌላ ቦታ ላይ በማህበራዊ ጥሩ ተጫዋች ነች። ልምዱ ስለሌላት ነው። እዚህ የሚዲያ ላይ ያለው ብዙ ልምድ ስለሌላት ነው። እሺ እንዴት ነበር የተዋወቃችሁት? ኦሎምፒያ አካባቢ አክስት አለችኝ። አክስቴ ጋር ሄድ ነበር። እሷም እዛው አካባቢ ደግሞ አጎቷ አሉ። ዘመዶቻችሁ አንድ ሰፈር ናቸው። እና ይሄ ቀድሞ የተጠና ነው የሚመስለው፣ ቀድሞ የተዘጋጀ ነው የሚመስለው። እና እዛ ተገናኘን። እኔ አክስት ቤት ለመጀመሪያ ጊዜ የተያየ ነው ማለት ነው። ከዛ በዛ እኔም እዛ ስሄድ አጋጣሚ እሷ ስትመጣ እዛ እንገናኛለን። ከዛ በኋላ አንድ ቀን እዛ ዑራኤል ቤተክርስቲያን ድንገት ተገናኘን ከቆይታ በኋላ ማለት ነው። ከዛ በኋላ ወደዛው ከቤተክርስቲያን እየወጣን ስለነበረ ሁለታችንም አብረን ተያይዘን ረጅም መንገድ እያወራን ሄድን። በእግር ወክ አረጋችሁ? ወክ ማድረግ ግን ጥሩ ነው አይደለ? አዎ ወክ ሲደረግ በታክሲ ከምናምን ሄድ ወክ እየተደረገ ታክሲው እያለ ነው በእግራችሁ ሄዳችሁ? አዎ በእግራችን ነው የሄድነው። ለማውራት ፈልጋችኋል? አዎ እንግዲህ ሁለታችንም ማውራት ፈልገናል ማለት ነው እንግዲህ። እሺ እና ከዛ ጊዜ ጀምሮ ያው ለፍቅር መተሳሰብ ጀመርን ማለት ነው። እኔ ጀመርኩ እንግዲህ እሷን። እሺ ይሄን ፓርት ብቻ ንገሪኝ። እሺ በላይነሽ በታክሲ ነው የሚሄደው በእግር አልሄድም ለምን አላልሽም? የዛኔ አይ ማታም ነበርና ቅርብም ነበር። እርግጥ አንድ ታክሲ እንትን ይላል ቅርብም ስለነበረ ስለማቀውም እንግባባለን እኮ ያው በዘመድ እንግባባለንና በቃ አብረን ሄድን። ምን አይነት ጊዜ ነበር ለሁለታችሁ ያ ጊዜ? ያ ማለት አንድ ሰው መቼስ በህይወቱ ሲኖር ለትዳር ጊዜ አለው፣ ለትምህርት ጊዜ አለው፣ ሁሉም ነገር ነው በጊዜው ነው የሚሆነው እና የእናንተ ዝግጁነት የዛኔ ምን አይነት ጊዜ ነበረ ዶክተር? ያን ጊዜ ምንድነው ፋይናንሻሊ ስትሮንግ አልነበርንም፣ ግን ያው አብረን ለመኖር ግን የሚከለክለን ነገር አልነበረም እና በዛ ጊዜ እኔም ተማሪ ነበርኩ። አዲስ አበባ ዩኒቨርሲቲ ማኔጅመንት ተማሪ ነበርኩኝ። አሁን ዶክተር ለርሶ ያ ጊዜ ማለት ለማግባት ዝግጁ ነበሩ? አዎ ኤግዛክትሊ እንደዛ ነበር። ምክንያቱም እድሜም እኮ ከ30 አልፏል። ከ30 አልፏል። የግዴታ በዛ ሰዓት ላይ ትዳር መያዝ ነበር። እንግዲህ እንደማንኛውም ሰው ትዳር ለመያዝ የሚያወጣው ክራይቴሪያ አለ። ቤት ኖሮኝ ትምህርቴን ጨርሼ ማስተርስ ይዤ እንደዚህ ኮኝ የሚል ነገር ነበር። ግን እንደዛ ደግሞ ሆኖ ሁልጊዜ ሰው ያሰበው ነገር ባሰበው ሰዓት ላይ ሊሳካ አይችልም። ስለዚህ ባለበት ሁኔታ ትዳር ደግሞ የማይቀር የህይወት አንዱ አካል አንዱ የህይወት መታጠፊያ ስለሆነ በዛን ጊዜ እኔ ለትዳር ዝግጁ ነበርኩ። ምክንያቱም ያው አንዱ
ወደ ትዳር የሚገባው ሰው የሚወደው የሚያፈቅረው ሰው ሲያገኝ ነው። በዛ ያንን ሳገኝ እኔ ወደ ትዳር ለመግባት ዝግጁ ነበርኩኝ። ወደ ትዳር ገብተናል። በላይነሽ አንቺስ በዛ ሰዓት ለማግባት ዝግጁ ነበርሽ ወይስ ምን አይነት ሐሳብ ላይ ነበርሽ የዛኔ? እንደው ብታስታውሹ ብዬ ነው። 20 ዓመት በፊት አይደል? መቼ ነበር ዓመተ ምህረቱ ያኔ? 1994 ተዋወቅን። 1995 ትዳር ያዝን። አንድ ዓመት ነው የቆየው። 94-95 ብዙ ሩቅ አይደለም። ያቺን ጊዜ ማስታወስ ቀላል ነው። አዎ ያው የሚሆንሽን እስከምታገኝ ትታያለሽ። ግን እግዚአብሔር ፈቅዶ ተገናኘን፣ ወደ ትዳር ገባን። ዝግጁ ነበራችሁ ማለት ነው የዛኔ ሁለታችሁ? ቤተሰብ አሳወቃችሁ ከዛ በኋላ? መጀመሪያ እኛ ራሳችንን የጨረስነው በራሳችን ጨረስን። ከዛ በኋላ በሽማግሌ ባህላዊ በሆነ መንገድ ጋብቻችንን ፈጸምን። ከዛ መኖር ጀመርን ማለት ነው። በላይነሽ ያየሽ ይመስለኛል ሽምግልና በሰዓት እንዴት እንደሚላክ ምን ነገሮች እንደሚደረጉ። በቃ ሽምግልና የሚባለው ታሪክ የቱ ጋር እንደደረሰ ያየን ነውና በዛ ሰዓት እንዴት ነበር ሽምግልና? እኛ ያው ክፍለ ሀገር ስለነበሩ ቤተሰቦቼ በሽምግልና እኛ ራሳችን እንትን አለን። እነሱ ጋር መልስ ነው ይሄድ ነው እንጂ እናንተ እዚሁ አዲስ አበባ ራሳችሁ ናችሁ? እነሱ ጋር መልስ ነው ይሄድ ነው። ይሄ ግርግሩን ድግሱን ምናምኑ ላይ አይደለም እናንተ ያተኮራችሁት፣ ህይወቱ ላይ ይመስለኛል አይደለ? እሱ ይመስለኛል ዋናውም ነገር አይደለ? ከትዳር የሚያስፈልገው የሁለቱ ሰዎች ዝግጁነት እና በጣም ለዛ ነገር በጣም ኮሚትድ መሆን ይመስለኛል ዋናው ነገርና ትዳር እንዴት ነበር ታዲያ ከገባሽ በኋላ ላይንሽ? ጥሩ ነው። ጥሩ ነው ስልሽ ትልቁ ነገር ከተስማማሽ ከተግባባሽ ብዙዎቹን ነገሮች ታልፊያቸዋለሽ። ሁሉም ያልፋል፣ ችግሩ ምንም ያልፋልና መነጋገሩ፣ መደማመጡ፣ መከባበሩ ካለ ጥሩ ነው። እግዚአብሔር ይመስገን እንደዛ ነበር። ዶክተር እንግዲህ ስራውትን ቢነግሩኝ ይሄ ሁለቱ ማዕረግ መቼስ በትምህርት በስራ የመጣ ነውና የእርሶን የስራ ኃላፊነትና የስራና የትምህርት ጉዞውን ቢያጫውቱ። በስራ ላይ ብዙ ቦታ ሰርቻለሁ። በፖሊስ ውስጥ ብዙ ቦታ ላይ ትራፊክ ሰርቻለሁ። በወንጀል ምርመራ በአዲስ አበባ ፖሊስ ኮሚሽን የምርመራ ኃላፊ ሆኜ ሰርቻለሁ። የጣቢያ አዛዥ ሆኜ ሰርቻለሁ። በፌደራል ፖሊስ በኢትዮጵያ ዩኒቨርሲቲም እንደዚሁ የጥናትና ምርምር ኃላፊ ሆኜ ሰርቻለሁ። የስራ ኤክስፒሪያንሶቹ እነዚህ ናቸው። እንግዲህ እነዚህ ምንድነው በአገልግሎትና በተለያዩ ክራይቴሪያዎችን በማሟላት በሰራዊቱ የሚሰጡ ማዕረጎች ናቸው። ረዳት ኮሚሽነር የሚለው ማዕረግ ነው ማለት ነው። የፖሊስ ማዕረግ ነው። አካዳሚክሱ ደግሞ ያው ሶሻል ወርክ ኤንድ ሶሻል ዴቨሎፕመንት የፒኤችዲ ዲግሪ አለኝ። እሱ ደግሞ ያው ዶክተር የሚለውን ስም ያሰጠኝ ያው የፒኤችዲ ዲግሪ በመውሰዴ ነው ማለት ነው። ይሄ እንግዲህ ይሄ ትምህርትና ይሄ ሁሉ የስራ ልምድ መቼስ ብዙ ጊዜ ይፈጃል። ትዳር ላይ ሲኮን ደግሞ ለትምህርት ለስራ የሚሰጥ ጊዜ አለና እነዛን የትምህርትና የስራ ጊዜያት ውጭ ሀገርም እንደሄዱ እናውቃለንና እንዴት ያሳለፉት? ቤት ውስጥስ ጊዜ ያለ መስጠት አንዳንዴ ችግር ሲፈጥር እናያለን እና ያ ርቀት ለትምህርት ለስራ ሲሰጥ የነበረ ጊዜ ቤቱን አልበደለም? ምንድነው እኔ ያለኝ ፕሪንሲፕል መርህ ምንድነው? አንደኛ ለቤተሰቤ ያለኝን ፍቅር ባገኘሁት ጊዜ አሁን ለምሳሌ ልጆቼ ጓደኞቼ ናቸው። ከጓደኞቼ ጋራ ትርኢት ሳደርግ ልክ እንደሱ በእድሜያቸው ሆኜ ከነሱ ጋር መጫወት ካለብኝ ይጫወታለሁ። ተቀመጥ ከተባልኩ እቀመጣለሁ። ልጆቹ በሚፈልጉት ደረጃ ባሉበት የእድገት ደረጃ ልክ ልጆቹን የቅርብ ጓደኛ እንዲሆኑ ፈልጋለሁ። በጣም ደግሞ አሁንም በጣም ቅርብ ናቸው ለኔ። ምንም የሚደብቁት ነገር የለም። ጥፋት እንኳን ስንት ዓመት ናቸው? አንዱ 21 ዓመቱ ነው። አሁን የአርኪቴክቸር የ3ኛ ዓመት ተማሪ ነው። አንዷ ደግሞ 9ኛ ክፍል ነች፣ ሴት ነች። ትንሹ ደግሞ 5ኛ ክፍል ነው። እንደዛ ናቸው። እና ልጆቼ ጓደኞቼ ናቸው። ያጠፉትን ጥፋት ያጋጠማቸውን ነገር መጥተው ለኔ ይነግሩኛል። እና ለቤተሰብ ያለኝ ፍቅር አልቀነሰም። ግን ምንድነው እዚህ ላይ ግልጽ መሆን ያለበት የቤተሰቡን የማስተዳደርና ልጆቹን የማሳደግ ጫና ግን በአብዛኛው ማለት ነው በአብዛኛው እሷ ላይ ነው ያረፈው ማለት ነው።
እና ይሄ እንግዲህ በሁለታችን መካከል ያለ ፍቅርም መግባባትም መተሳሰብም ስላለ እንግዲህ ያንን ሁሉ ይችላል እንግዲህ አሁን የትምህርት ፐርፎርማንስ እንደዚህ ነኝ ዶክተር ነኝ ይላልው ግን ያ ዶክተሬት መሰጠት የነበረበት ለሷ ነው እውነቱን ለመናገር እውነት ነው እሷ ባትኖር ያንን ቤት በደንብ አድርጋ ማኔጅ ባታደርግ ያ ሁሉ ስኬት አይመጣም በእርግጠኝነት ነው አሁን እንትን ለማለት ሳይሆን በእርግጠኝነት አይሆንም አንደኛ እኔ ትምህርቴን ለመከታተል ያው ኮንሰንትሬሽን ያስፈልጋል ያምሮ ሰላም ያስፈልጋል በዛው 100% ቤቴ ውስጥ ደስተኛ ነኝ በመኖረው ኑሮ በልጆቼም በባለቤቴም በሁሉም ነገር ባለው ግንኙነት በጣም ደስተኛ ስለነበርኩኝ አሁን የዛን ለትምህርት ማውለውን ኃይል የሚሻማኝ ነገር የለም እና እንትን ብዙ ቻሌንጆች ይኖራሉ አንዳንዶቹን ትምህርቶችም የተማርኳቸው የማታ ነው መንግስት ስፖንሰር አድርጎ ካስተማረኝ ውጪ በግል የተማርኳቸውን በማታ የተማርኳቸው ናቸው ሲጀመር ከ9ኛ ክፍል ጀምሮ እኔ በማታ ትምህርት ነው የተማርኩት ፖሊስ ውስጥ ከገባው በኋላ ከ8ኛ ክፍል ነው ፖሊስ የገባሁት ከዛ ጀምሮ 9 10 11 እና 12ን በማታ ነው የተማርኩት ከስራ መልስ የተማርኳቸው ናቸውና ያም በጣም ቻሌንጂንግ ነበር ከዚህ አኳያ ያው ቤተሰብ ላይ ጫና አለ ያው እንዳልኩሽ ዋናውን ነገር የተወጣችሁ እሷ ነች በላይነሽ ነች ይሄ ቀላል ኃላፊነት ይመስላል አንዳንድ ሰው እንደው እሷ ስራ የላትም የቤት እመቤት ናት የሚሉ ሰዎች አሉ ዋናው ስራ ግን እሱ ይመስለኛል ለኔ ትልቁ ነገር እሱ ነው እና ይሄ ቤት ውስጥ ልጆች በማሳደግ ትዳራችንን በመምራት የምናሳልፈው ጊዜ ከባድ ጊዜ ነው ያንን ጊዜ እንዴት ነበር ስትወጪ የነበረው በላይነሽ ምናልባት ለሌሎች እህቶቻችን ለኛም ትምህርት ሊሆን ስለሚችል እናትነት ሚስትነት ያው በስራም በትምህርትም ደግሞ በማይኖር ሰዓት እንዴት ነበር ያንን ጊዜ ተወጣሽው ሰዎች ነበሩኝ ባጠገቤ አክስቴ ወንድም ምን ባጠገቤ ሰዎች ነበሩ ወርቅት የሚረዱት ልጆችን በማሳደግ የሚረዱኝ ሰዎች ነበሩ ተማለችና እንተጋገዛለን ይረዱኛል እሱም ያው እንትን ይበል እንጂ ባለችው ጊዜ ግን ለቤቱ መርዳት ያለበትን ከልጆቹም ጋር ለቤት የሚያስፈልገው ነገር ማንኛውም ነገር ባለው ጊዜ እንትን ይላል እና ብዙም አልተቸገርኩም ያው ቤተሰብ ስለነበረ ብዙ አልተቸገርኩም እኔ ማህበራዊ ህይወት ላይ እንዴት ነሽ ቆብድር ለቅሶ ሰርግ ያን ያክል እንትን ባልሆንም ያው ደህና ነኝ ብዙ ጓደኞች አሉሽ ተመሳሳይ ያው ጓደኞቻችን በእኛ ተመሳሳይ ናቸው ብዙ ጊዜና ጓደኞች ጋር ጊዜ ማሳለፍ የመውጣት እንደዛ ብዙ አይደለም ብዙ ጊዜ ቤት ነው ማሳለፈው በተለይ በዚህ ሰዓት በጣም ብዙ ትዳሮች ሲፈርሱ እናያለን እና እነዛ ትዳሮች በተለያየ ምክንያቶቹን አንዳንዴ ስንሰማ ለመፍረስም በቂ አይደለም ምክንያታቸው እና እንደው እንደዚህ አይነት ትዳር ውስጥ ላሉ ማግባትም ለሚያስቡ ለሴት እህቶቻችን ከራስሽ ልምድ ተነስተሽ እንደው እንግዲህ ሁሉም የራሱ አሁን እኔ የራሴ የሆነ እንትን አለኝ ከራስሽ የራሱ እንትን አለውና እኔ ምናልባት ቤቴንም ወድ ልጆቼንም ወድ ከቤት መውጣት ብዙም ቤተሰብ ጋር እንኳን ብዙም ማልሄድ ነኝ እና ያ ራሴ ነኝ እሱ አንድም ቀን ከሱ ጋር የሚያገናኘው ነገር የለም ራሴ ነኝ ማልወጣው ብዙ ጊዜ ቤት ነው ማሳለፍ ደስ የሚለኝ ከልጆቹ ጋር በቃ ከቤቴ ጋር ቤቴን ወዳለሁ አላቅ እንግዲህ ይላው ግን እንዳልሹ ቤትን መውደድ ማስቀደም ይመስለኛል ከሁሉም ነገር እንግዲህ የሆነ ነገር ከፈለግን መቼስ እንችላለን እግዚአብሔር ይረዳናል ትዳር ውስጥ ግን እንዳልሹ ሊሆን ይችላል እዚህ ላይ ምናልባት ዶክተር የሚጨምሩት ነገር ካለ ትዳር እንዲቆይ እሱ ያለችው ግን አሁን ማህበራዊ እኛ ቤታችን መሪ አካባቢ ነው ያው የሰፈር ሰሙም ይሰማል ይሄንን ያየዋል እና ማህበራዊ እንትናችን በጣም ጥሩ ነው በሰፈር ውስጥ ያለው ከጎረቤትና ከአካባቢ ሰው ጋር ያለን ግንኙነት በጣም ጠንካራ ነው ሰው የሚቀናበት ነው እሷም ደግሞ በማህበራዊ ጉዳይ ላይ ጎበዝ ነች በዛ ላይ ያለችው ነገር እሷ ያው ራሷን ፕሮሞት አላርግም ብላ ካልሆነ ጥሩ ነው እና ትዳር ምንድነው እኔ ስለ ትዳር የምመክረው ሰው ትዳርን ባያዘገየው የሚል እንትን አለኝ ምክንያቱም ብዙ ጊዜ ብዙ ክራይቴሪያ ሰው ያወጣል ግን ለትዳር በጣም ውስን ክራይቴሪያ የሚያስፈልግ ብዙ ክራይቴሪያ ያስፈልጋል እኔም ለትዳር አሁን ለምሳሌ ገንዘብን ሀብትን ከልጅነት ጀምሮ
እኔ ይህን እንደ ክራይቴሪያ አውጥቼ አላውቅም። እኔ ክራይቴሪያ ሳወጣ ማወጣው ሰው ነው። ያ ሰው ለትዳር አንደኛ የህይወት ትርጉምን የሚያውቅ ሰው ነው ወይ? አሁን ትዳር ማለት ፈንጠዝያ የሚመስለው ሰው ካለ ትዳር ፈንጠዝያ አይደለም እና ደግሞ መከራም አይደለም። ትዳር ተሳስበሽ ተረዳርተሽ በመተሳሰብ በመረዳዳት በመፈቃቀር ያንን ህይወት የምትኖሪው ነው። በመካከል ላይ ቻሌንጅ ያጋጥማል። በዛ በቻሌንጅ ጊዜ ደግሞ መደነቃቀፍ አያስፈልግም። ምክንያቱም ኮሚትመንት ነው። አንድ ሰው ወደ ትዳር ውስጥ ሲገባ ትልቅ ኮሚትመንት ሰው ከአንድ ሀሳብ ወደ ሁለት ሀሳብ ነው። ስለዚህ እኛ ይህን በፊት በራሴ ሀሳብ ብቻ ወስን ከነበረ አሁን ባለቤቴ ስትመጣ የእሱ ሀሳብ የግዴታ ከኔ ሀሳብ እኔ ያልኩት ብቻ ሳይሆን ትክክል የሚሆነው እሷም ያለችው ትክክል እንደሚሆን ያንን ተመካክረን ተረዳርተን እኔ የእሷ ሀሳብ ትክክል ካልመሰለኝ እሷን አስረድቼ እሷ ደግሞ የኔ ትክክል ካልመሰላት አስረድተን ከዛ በኋላ በጋራ ለጋራችን የሚጠቅመውን ነገር እናደርጋለን። ስለዚህ ትዳሩ ሲገባ በጣም ኮሚትድ ሆነን ዘላቂ እንዲሆን አስበን መግባት አለብን። ሁለተኛ ከባህሪም አኳያ የሰው ባህሪያት በተለያየ ጊዜ ሰው በወጣትነቱ በቲኔጀር በነበረበት ጊዜ በዛ ጊዜ ወጣት ሲሆን ጎልማሳ ሲሆን ልጆች ሲወለዱ የትዳር ደግሞ እነኚህ ሀስሎቹ ማህበራዊ ኑሮ ሲበዛ ባህሪው በፊት ከነበረው ሊቀያየር ይችላል። በየጊዜው ሊቀያየር ስለሚችል ይሄ መቀያየር ተፈጥሯዊ እንደሆነና ምክንያታዊ እንደሆነ አውቆ ሰው ተለወጠችብኝ ተለወጠብኝ እንደዚህ ነው እንደ ድሮ አልሆነም የሚለው ነገር ካምሮ ማምጣት እንደሌለበትና ለትዳሩ ከፍተኛ ግምት ሰጥቶ ትዳር የሚገነባበትን እንጂ በሚፈርስበት ነገር ላይ ወይም አስተሳሰብ ላይ ምንም አይነት አስተዋጽኦ አለማድረግ ነው። የዚህ የኢኮኖሚ ክራይቴሪያ በትዳሩ ውስጥም ካለ ጥሩ ነው። ግን ቀዳሚው እንደ ቅድመ ሁኔታ እንደ ፕራዮሪቲ ባይወሰድ ጥሩ ነው ማለት ነው። ምክንያቱም እዛ ላይ የተመሰረተ ትዳር በኋላ ችግር ይገጥመዋል። ሁለተኛ ጊዜን አለማባከን ማለት ክራይቴሪያ አውጥቶ ረጅም ጊዜ ይቆያል። እነዛ ክራይቴሪያዎች ደግሞ አንዳንዶቹ በተግባር የሚመጡ ሳይሆኑ በቻንስ የሚመጡ ነገሮች ናቸው። አንድ ሰው ፕላን የሚያደርጉት እነኚህ ደግሞ ቻንስ ወይም በድል የሚመጣ ነገር ደግሞ ላይመጣ ይችላል። 5 ዓመት 6 ዓመት በዛ መሃል ጊዜ እድሜ የሚባል ነገር አለ። ትክክል። እንደዛ አይነት ነገሮች ስለሚኖሩ ትዳር ውስጥ በጊዜ ገብቶ ያንን ለአንድ ሰው ብቻ የሚሆነውን ህይወት ለሁለት ተረዳርቶ ተመካክሮ ልጆችን ካስፈለጉ ልጆችን በወቅቱ ወልዶ ማሳደግ ጥሩ ይመስለኛል። ለዛ ይመስለኛል። የኛ ዝግጁነት ካለ እግዚአብሔር የሚረዳ እሱ ነው። እውነት ነው። በላይነሽ እንደው የመጨረሻ ነው። በቃ ከዚህ በኋላ አልጠይቅሽ። ለባለቤትሽ ያለሽን ፍቅር ምስጋናም ሊሆን ይችላል። እቺ አጋጣሚ ጥሩ ስለሆነች ብዬ ነው። ባለቤቴን በጣም ወደዋለሁ። ማለት በጣም መልካም ሰው ነው ስለሽ እኔ በአደባባይ እንዲህ ነው ለማለት ይላል። መልካም ሰው ነው። ለልጆቹ እንዳለሽ መልካም ነው። ቤቱ መልካም ሰው ነው ሲበዛና ትዳራችን ምን ያክል እንዲቆይ ያደረገው እሱ ነው። በመነጋገር ያምናል። እንደ ወንድም ነው እንትን የሚልሽ እንደ ባል አይደለምና በጣም አመሰግናለሁ። እድሜና ጤና ይስጥልኝ። እንግዲህ የልጆቻችንን ዓለም ያሳየን። አሜን አሜን አሜን። ይሄ ጥያቄ እንግዲህ የመጨረሻ ስለሆነ ወደ እርሱም ይመጣል። አንዱ ለመሰለሽ በህይወት ውስጥ አሁን እዚህ ስናወራ በህይወታችን ውስጥ ያሉትን ቻሌንጆች ሁሉንም አናወራቸውም። እነዛን በህይወታችን ያሉትን ፈታኝ ነገሮችን ማለፍ የቻልኩት በሷ ነው። አሁንም በድጋሚ ማለት ሁሉም የኔ ስኬት የሚባሉት ነገሮች ለምን መሰለሽ አሁን እሷ መማር ሲገባት ሳትማር መቆየቷ ብዙ ያሉት ነገሮች ለልጆቿ ስትል ለምሳሌ ስራ መስራት ነበረባት። ስራ ማትሰራው ልጆቼ በሌላ ሰው አያድጉም ራሴ ማሳደግ አለብኝ ከሚል በመነሻ ነው ማለት ነው። ስለዚህ ለዚህ ሁሉ ያደረሰችኝ አንዷ ባለቤቴ ነች ማለት ነው። ከአባቴ በተጨማሪ ባለቤቴ በዚህ ላይ ጉልህ ሚና አላትና እንግዲህ እድሜና ጤና ይስጥልኝ። በጣም አመሰግናለሁ። በእውነት ከልብ ነው ማመሰግነው። በጣም ወዳታለሁ፣ በጣም አፈቅራታለሁ። ህይወቴ ካለሷ እንትን የሚልም አይመስለኝም። በጣም አስቸጋሪ ነው። እና በዛ ነው ያለው። እድሜና ጤና ይስጣችሁ። እኛም እንግዲህ ከናንተ የገባን ትዳራችሁን አስቀድማችሁ ለትዳራችሁ ተገዝታችሁ በደንብ በመነጋገር አምናችሁ
ይሄ እኔ ብስ አንቺ ትብሽ የሚባለው ነገር እናንተ ጋር ይመስለኛል። ጥሩ ነገሮችን ክሬዲት ለሱ እየተባባላችሁ ነው የምትሰጡትና ይሄ ይመስለኛል እንግዲህ ዋናው የሚያስፈልገው ነገርና እኛም በጣም እናመሰግናለን በባለትዳሮች በዚህ ሰዓት እንግዲህ ተገኝታችሁ ልምዳችሁን ስላካፈላችሁን በጣም አድርገን እናመሰግናለን። እንዳላችሁት ነው እንግዲህ የልጆቻችሁን ዓለም ያሳያችሁ። ረጅም እድሜና ጤና ይስጣችሁ። በጣም ነው የምናመሰግነው። በባለትዳሮች ሰዓት እንግዲህ የነ ወይዘሮ በላይነሽና ረዳት ኮሚሽነር ዳዊትን የ20 ዓመት በላይ የትዳር ጉዟቸውን እንግዲህ ተመለከትን። ስለነበረን ጊዜ በድጋሚ በጣም እናመሰግናለን። ወደ ሌሎች የቅዳሜ ከሰዓት ዝግጅቶቻችን ነው የምናልፈው። አብራችሁ